የህዝብ እንደራሴዎችና የፌደሬሽን ምክር ቤቶች ጋራ መክፈቻ ጉባኤ ተካሄደው በዚህ ባሳለፍነው ሳምንት ነበር። በጉባኤው መክፈቻ ላይም የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ የ2018 በጀት ዓመት የመንግስትን ትኩረቶች የጠቆሙበትን ንግግር ማድረጋቸው ይታወሳል። የመጀመሪያው የሳምንቱ ትኩረታችንም በዚህ ጉዳይ ላይ ያጠነጥናል። ዝርዝሩን ፍስሐ ደሳለኝ አዘጋጅቶታል። የህዝብ እንደራሴዎች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመናቸው የጋራ የመክፈቻ ስነ ስርዓት ባሳለፍነው ሳምንት በይፋ ሲጀመር የኢፌዴሪ ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስት ከፍተኛ የሥራ ኃላፊዎች፣ የሃይማኖት ተቋማት መሪዎች፣ የተለያዩ ሀገራት አምባሳደሮችና ሌሎች ተጋባዥ እንግዶች ተገኝተዋል። በዚሁ የሁለቱ ምክር ቤቶች የጋራ ስብሰባ ላይ የመክፈቻ ንግግር ያደረጉት ርዕሰ ብሔር ታዬ አጽቀሥላሴ የአዲሱ ዓመት መባቻ የመስከረም ወር የዘመናት ቁጭታችንና የጥረታችን ውጤት የሆነው የህዳሴ ግድብ የተመረቀበትና የተፈጥሮ ጋዝን ያወጣንበት እንዲሁም የከርሰ ምድር ሀብታችንን ለመጠቀም በርካታ ግዙፍ ፕሮጀክቶችን የጀመርንበት ነው ብለዋል። ርዕሰ ብሔር ታዬ አጽቀሥላሴ ያስከተለው መንግስት በ2018 በጀት ዓመት የማክሮ ኢኮኖሚ መዛባቶችን ለማረም ማሻሻያዎችን ተግባራዊ በማድረግ ውስን ከሆኑ የኢኮኖሚ ዘርፎች ወደ ባለብዙ የኢኮኖሚ ዘርፎች ለመቀየር በመስራት ላይ ይገኛል ነበር ያሉት። የኢትዮጵያ ኢኮኖሚ ለዘመናት በመዋቅራዊ ተግዳሮቶች ተጽዕኖ ስር ወድቆ በከፍተኛ የዕዳ ጫና ውስጥ ይገኝ ነበር። መንግስት እነዚህን የኢኮኖሚ መዛባቶች የሚያርሙና ወደ ብልጽግና ጎዳና የሚያደርሱ ፈጣንና መጠነ ሰፊ የኢኮኖሚ ማሻሻያዎች ተግባራዊ ያደርጋል። የመንግስት ገቢ፣ የውጭ ንግድ ወይም ኤክስፖርት እንዲሁም የውጭ ምንዛሪ ክምችት ለማሳደግ ተችሏል። የልማት አቅጣጫችንም ትኩረቱን ውሱን ከሆኑ ዘርፎች ወደ ባለብዙ ዘርፍ የኢኮኖሚ መሰረቶች በመቀየር ላይ ይገኛል። የሀገሪቱን ኢኮኖሚ ለማሳደግ ከአግላይ ኢኮኖሚ ወደ አሳታፊና ምቹ የኢኮኖሚ ስርዓት በመሻገር የህዝቡን ተጠቃሚነት ለማረጋገጥ ጥረት እየተደረገ መሆኑንም ርዕሰ ብሔሩ አብራርተዋል። ባለፈው የ2017 በጀት ዓመት የሀገሪቱ የኢኮኖሚ እድገት 8.8 በመቶ እንደነበር የገለጹት ርዕሰ ብሔር ታዬ አጽቀሥላሴ በ2018 በጀት ዓመትም የ9 በመቶ የኢኮኖሚ እድገት ለማስመዝገብ መንግስት በትኩረት የሚሰራ መሆኑን ተናግረዋል። በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1.57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24.7 በመቶ ብልጫ አለው። የኢንዱስትሪዎች የማምረት አቅም 59 በመቶ ወደ 65 በመቶ አድጓል። የወርቅ ምርት በ2016 በጀት ዓመት ከነበረበት 3.9 ቶን በ2017 በጀት ዓመት ወደ 38.87 ቶን አድጓል። የሲሚንቶ ምርት በ2016 በጀት ዓመት 7.5 ሚሊዮን ቶን በ2017 በጀት ዓመት ደግሞ ወደ 9.1 ሚሊዮን ቶን ከፍ ብሏል። የባንኮች የማበደር አቅም እያደገ መሆኑን የገለጹት ርዕሰ ብሔሩ ባለፈው የ2017 በጀት ዓመት 822.8 ቢሊዮን ብር ከባንኮች በብድር መሰጠቱንና ከዚህ ውስጥም 70 በመቶ የሚሆነው ለግሉ ዘርፍ የተሰጠ ስለመሆኑ ጠቁመዋል። በሌላ በኩል መንግስት ከብሔራዊ ባንክ ምንም አይነት የቀጥታ ብድር ሳይወስድ የ2017 በጀት ዓመት ማጠናቀቁንም አመልክተዋል። ርዕሰ ብሔሩ አስከትለውም በ2017 በጀት ዓመት ሀገሪቱ ከወጪ ንግድ ገቢ ከባለፈው 2016 በጀት ዓመት የ116 በመቶ ብልጫ ያለው የውጭ ምንዛሪ ገቢ ለመጀመሪያ ጊዜ ማግኘቷንም ተናግረዋል። የኑሮ ውድነቱን ለመቀነስ በተሰራው ስራም በ2016 በጀት ዓመት ከነበረበት ተመሳሳይ ወር ጋር ሲነጻጸር በ2017 በጀት ዓመት መቀነስ መቻሉንና በ2018 በጀት ዓመትም ወደ ነጠላ አሃዝ ለማውረድ መታቀዱን ርዕሰ ብሔር ታዬ አጽቀሥላሴ ጠቁመዋል። ከኤክስፖርት በ2017 በጀት ዓመት በታሪካችን ለመጀመሪያ ጊዜ 8.3 ቢሊዮን ዶላር ከውጪ ንግድ ተገኝቷል። ይህም ካምናው በ116 በመቶ ብልጫ አሳይቷል። የኑሮ ውድነትን ለመቀነስ በተደረገው ተከታታይ ጥረት የዋጋ ንረት በ2016 የሰኔ ወር 19.9 በመቶ ከነበረው በ2017 ተመሳሳይ ወር ላይ 13.9 በመቶ ሆኖ ተመዝግቧል።
ርዕሰ ብሔር ታዬ ጨምረውም ባለፈው በጀት ዓመት የትምህርት ጥራት እንዲሁም የጤና አገልግሎት አሰጣጡንና በሽታን የመከላከል ተግባር ላይ የተለያዩ ማሻሻያዎች መደረጋቸውን አመልክተዋል። ርዕሰ ብሔሩ ባለፉት ዓመታት የተሰሩ ስራዎችንና ውጤቶችን ካብራሩባቸው ንግግራቸው ባሻገር የመንግስትን የ2018 የስራ ዕቅድ በገለጹበት ንግግራቸው ደግሞ በሀገሪቱ የሚስተዋሉ ግጭቶችን በተመለከተ እነዚህን ግጭቶች በኃይል ማስተካከል ቢቻልም ዘላቂ ሰላም የሚረጋገጠው በሰላማዊ መንገድ ብቻ እንዲሆንም መንግስት ያምናል ብለዋል። በመሆኑም መንግስት ግጭቶችን በኃይል ማስተካከል ለነገው ትውልድ ቂምን የሚያወርስ በመሆኑ በብልሃትና ሰላማዊ መንገድ ብቻ ለመፍታት እንደሚሰራ ርዕሰ ብሔር ታዬ ጠቁመዋል። በየቦታው የሚታዩ ግጭቶችን በኃይል ማረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረው የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ርዕሰ ብሔር ታዬ በንግግር ማጠቃለያቸው መንግስት በ2018 በጀት ዓመት የሀገሪቱን የኢኮኖሚ እድገትና የህዝቡ አንድነት ሊያረጋግጡ በሚችሉ ሀገራዊና ቀጠናዊ እንዲሁም አህጉራዊ ጉዳዮች ላይ በትኩረት እንደሚሰራ ተናግረዋል። በዚህ ረገድ በትኩረት ከሚሰራባቸው ጉዳዮች መካከል የብሔራዊ ደህንነት፣ የቀይ ባህር የባህር መውጫና የአባይ የፍትሐዊነት ጠቃሚነትና በሌሎች ጉዳዮች ላይ ንቁ ተሳትፎ እንደሚኖረው እንዲሁም ተጽዕኖ የሚያሳርፍባቸው 4 ዋና ዋና ጉዳዮችን በቀዳሚነት እንደሚተገብርም ርዕሰ ብሔሩ ጠቁመዋል። የመጀመሪያው ዜጋን ማዕከል ያደረገ ብሔራዊ ደህንነትን የማረጋገጥ ጉዳይ ነው። ብሔራዊ ደህንነት የሀገራችንን ዳር ድንበር ማስከበር ብቻ ሳይሆን የዜጎችን ደህንነትና ክብርን ማስጠበቅ ይጨምራል። ሁለተኛው ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። ዕጣ ፈንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው። መንግስት ፍትሐዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። ሶስተኛው መንግስት በውጭ ጉዳይ ፖሊሲው ቅድሚያ ለጎረቤት የሚለውን መርህ አጠናክሮ ይቀጥላል። አራተኛው መንግስት በዓለም አቀፍ የኃይል አስተላለፎች ውስጥ ሚዛኑን በመጠበቅ ትብብርና የጋራ ተጠቃሚነትን ለማስፈንና ለማስፋት ይተጋል። በዘመኑ በሁሉም የዓለም መድረኮች የኢትዮጵያ ተሳትፎና ተደማጭነት እንዲያድግ እንዲሁም የጋራ ተጠቃሚነት እንዲጎለብትና በዓለም ወሳኝ ጉዳዮች ጉልህ ሚና እንዲኖራት መንግስት እንደሚሰራም የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ተናግረዋል።